ራስ ተላለቅ ፊልም ዛሬ አልናስር አልሂላልን ዋና ጠላቱን ፕሪሚየም ኦይል የሆነ አጭበርባሪ ክለብን ካሸነፈው ዋንጫውን ያረጋግጣል። ሳውዲ ፕሮ ሊግ ማለት አቻ ከጨዋታው በፊት እኮ አቻ ራሱ ፒስ ነው ብለ ነበር የገባው። ተረዳኝ አይደል? ግን 1-0 እስከ መጨረሻው ሰከንድ ድረስ መርቶ ማለት የመጨረሻው ሰከንድ ነው ማለት የመጨረሻው ሰከንድ የእጅ ኳስ ተወረወረ። ማርቲኔዝ እና በረኛው ተጋጩና ቀጥታ ጎል ላይ ጋር ያላሽ ወይኔ ባባ ሮናልዶ ኦሬዲ ተቀይሮ ወጥቶ ማለት ነው። ይሄንን ሞመንት ሜዳ ላይ ባለመሆኑ አዝኖ ነበረ። አስበው እሱ ላይ ደግሞ ጎል ሲጨመር አሁን ወደ መጨረሻ ቀን ይሄዳል አልሂላል ቀሪ ጨዋታውን ካሸነፈ አረ ስቴዲየሙ ላይ ህዝቡ ኦሬዲ ማልቀስ ጀምሮ ነበር። አስበዋል በቃ ማልቀስ ጀምሮ ከዛራ አረ ወይኔ አረ ልብ ይሰብራል። እንዴት እንዳዘንኩኝ አንተ ደጋፊው እያለቀሰ በቃ አልቆ ጨርሶ በሜዳው ዋና ጠላቱን አልሂላልን አሸንፎ ዋንጫውን አረጋገጠ ተብሎ ላሰከንድ ላይ ኦን ጎል በለው በቃ ማርቲኔዝ እና በረኛው ተጋጭተው ራሳቸው ላይ ያገቡት። ወይኔ ሲያርሰበን አባት የመጨረሻውን ጨዋታ ማሸነፍ ብቻ ነው የሚጠበቅብህ። ግን ያሁኑ ሞመንት ማን አንተ ደጋፊውን እንዴት እንዳሳዘነኝ ነው የምልህ። ማን ከስንት ጊዜ በኋላ አይነት አለቃቀስ እያለቀሰ ወይኔ ምን ነው እግር ኳስ ቂጥሽና ፈነደትሽብኝ? ምን ነው እንዲያፈነደትሽብኝ ቂጥሽን? ምን ነው እንዴ? እኔ ዘበኛ ልጅ ነኝ እንዴ? ምን አጠፋሁልኝ? ምን አላልከኝ እንዴ? በቡሌ ያዘን ነው እንዴ ለኔ? ምን አለ አንተ ጠነባህ በረኛ የዲዛ ለቃሚ ልጅ 10 ሰከንድ ብትታገዝ ሮናልዶን ሰበርክብኝ። እንዴት እንዳዘነ የጠነባችሁ አልብላችሁ ምድሜ ልክ እኔ አንዳንዴ ማለት ነው ጀሞ አልናስሮች ራሱ ማለት ነው ሮናልዶን ለመስበር ይንቀሳቀሳሉ መሰለኝ አይደል? በቃ ስብር ያደርጉት ይፈልጋሉ። ኤቭሪ አሁን ያ ሁሉ ደቂቃ አንተ እንደዛ ፐርፎርም አድርጋ አንተ ጥናሽ አንበረኛ ምን አባህ ነው የሚያንቀለቅል? እኔ ኢንስቲትዩሽን አንተ ኮልማ ሚሉ ይሄን ኳስ አሰጠውም መቼ ሳልጠራኝም ወይ ሳልሰማውም ልትል ነው አሰጥም ማን ዛሬ ምን አይነት እድለኛ ያልነበረ ተጫዋች ተለየ። ይሄ ኳስ ገብቶለት ቢሆን ኖሮ ይሄ ኳስ ገብቶ ቢሆን ኖሮ ጎሉ ሲቆጠር ያሳየው ሪአክሽን አንጀቴን የበላኝ መሪ ነው ማለት በቃ ይሄ ልጅ ለአረብ እግር ኳስ ላበረከተው ነገር ዋንጫ ሳይሆን ዋንጫዎች ነው የሚገቡት። ማንንም ማቆን የሳውዲ ልክ ከአፈር አንስቶ ከትቢያ ላይ አንስቶ የት እንዳደረሰው አይታችኋል እኮ እንዴ። አሁን በዚህ ሰዓት ሳውዲ ሊግ አልሄድም የሚል ማን ነው ተጫዋች ያለው? አንተ ይሄን ብቻ ይሁን። አሁንም እድል አለ። ያንን እድል እንዳስበሉት የኔ ስጋት እንጂ ዋንጫ ያሳካል። ይሄ ዘንድሮ የግድ ያሳካል የማይቀር ተቃጠሉ። ዘመኔ የሳውዲ ፕሮ ሊግ ባይ ማለት ነው ሮናልዶን አንገት አስደፉት ማለት ነው። ጠላት አንገት ይድፋ። ሲጀመር እዛ ከግመሎች ጋር ምንም አይሰራም። ምንም 98 ደቂቃ ተከላክሎ 98ኛ ደቂቃ ምን ዱዳ ነው በረኛው ተውልኛ ይሎም ከራሱ ተጫዋች ጋር ተጋጭቶ የሌለ አይነት ጎል ግመል ናቸው። በቃ አይነፉም። በጣም ነው የሚደብሩት። አሁንም ግን አልናስር በአምስት ነጥብ እየመራ ነው ሊጉን። አልሂላል ደግሞ ቀሪውን ካሸነፈ በሁለት ያደርጓል። 3 ጨዋታ ይቀራቸዋል። እንግዲህ ሶስቱን እንግዲህ በቃ ሮናልዶ ፋን በደንብ መቋጠር አለበት። ይሄ መጨረሻ አመቱ ይመስለኛል። ቢቀጥል ራሱ አሁን ባለው አቋም ቋሚ ሆኖ አሁን ባለው ፐርፎርማንስ ይቀጥላል ብዬ አላስብም። እቺ ዋንጫ የሮናልዶ መሆን አለባት። እቺን በልቶ ደግሞ ወደ ዓለም ዋንጫ ከሄደ በቃ በጣም ተነሳሽነቱ ማሪፍ የሚሆን ይመስለኛል። ጨዋታውን እስቲ ያያችሁ ሰዎች ኮፒ ሊንክ ሪፖስት ያደርጋችሁ ሐሳባችሁን ኮሜንት ላይ እሺ ይሄ እርግማን ካልሆነ ምንድነው እሺ ሊሆን የሚችለው? አንተ እንዴት ቡዱ መረጋጋት ያቅታል? እግዚአብሔርን ለበረኛው ቢለቀውስ ነው እኮ አሁን ጥያቄው እኮ። እንዴት እንደተቃጠልኩኝ ዛሬ ደግሞ ሲጀምር የኮማን ኳስን ያንን ኳስ ሚስ ያደርግ በቃ ዋጋ ሊያስከፍላችሁ ይችላል ብዬ ኤክስፔክት አድርጌ ነበር። አንተ እግዚአብሔርን ሲያስጠሉ እስቲል ተስፋ ቋላቸው አንድ ቀርጨት አላቸው አልሂላል። ከዛ በኋላ ያለው ነጥብ ፈጣሪ ነው የሚያውቀው። ይጥላል አይጥልም የሚለው ነገር ማን በጣም ነው የሚደብረው እንዴ። ክርስቲያኖ ሮናልዶ ይለያል። የእውነት በጣም ይለያል። በጣም አስገራሚ ነው። የተፈጥሮን ሕግ እየጣሰ ያለ ሰው ተፈጥሮ እድሜ ምናምን የሚባሉ ነገሮች ዋጋ የላቸውም ዋናው አእምሮ ነው የሚለው ነገር የሚያሳይ ይመስለኛል። መስራት፣ መርከም፣ መልፋት
የልፋት ውጤት ነው የሚል እና ዲሲፕሊን ወሳኝ ነገር እንደሆነ በደንብ እያሳየ ነው ያለው ክርስቲያኖ ሮናልዶ። እኔ ይህን ሰው የምጠሉ ሰዎች ግን ትገርሙኛላችሁ፣ የምር ትገርሙኛላችሁ። ታከሙ፣ ተውት፣ ክርክሩን ተውት። ሜሲ ሮናልዶ ምናምን ኳስ የሚያውቅ ሰው ያውቃል። እሱን ግን ዛሬ ዋንጫ በላው ብሎ 1-0 እየመሩ አልሂላልን ኦልሞስት ያሸነፉት ጌም ሰከንድስ አዌ ነበረ ከማሸነፍ ሊጉን ማለት ነው። በ96 ይሁን በ98 ምናምን ያቻ ጎል ተቆጠረባቸው። የሮናልዶ ሪያክሽን ይህን ይመስል ነበር። አጣው እኮ አይደለም ዋንጫውን፣ ግን አንድ ጌም ነው የሚቀረው አልናስር። እሱን ጌም ማሸነፍ አለበት ለማረጋገጥ ማለት ነው። አቻም ያረጋግጥለታል፣ ግን ሜቢ አልሂላል የቀሩትን 2 ጌሞች የሚያሸንፍ ከሆነና ቢያንስ ደግሞ 2-0 እና 3-0 የሚያሸንፍ ከሆነ አልሂላል በእርግጠኝነት ሊበላው ይችላል። ምክንያቱም አልናስር ጌሙን የማያሸንፉ ከሆነ ማለት ነው። ያው ኦልሬዲ በዚህ ጌም ማረጋገጥ ይችሉ ነበር። አሁን ያንን ደግሞ በጣም ቀጣይ ጌማቸውን በጣም በቃ ቴንሽን ሆነው ነው የሚጫወቱት። ከተሸነፉ ያጡታል። ምክንያቱም አልሂላል ይጠላል ማለት ከቀላል ቡድኖች ጋር ነው የቀሩት 2 ጨዋታ የሚጫወቱ። አሁን ቼክ አድርጌው ነበርና በዚህ ዓመት ግን የምር ይህ ሰውዬ ካልበላው ሊጉን በጣም የሚገርምና የሚያስጠላ የሚያናድር ነገር ነው የሚሆነው። መልካሙን እድል ሁሉ እመኝለታለሁ።